አራት ክላስ የሚሸጥ ቤት እየላችሁ ቀርብ ያለው ወሎ ህጋዊ ካርታ ፕላን ያለው ነው። መሰረት አልቋል፣ ኮሎን ቆሟል፣ ብሎኬት ተደርድሯል። አካባቢው የሞቀ የደመቀ ሰፈር ነው። ህጋዊ ካርታ ፕላን ያለው ነው። ውድ የቻናሌ ቤተሰቦች ዛሬ ግሪን ኤሪያ ያለበት መናፈሻ ነው የምገኘው። አቤት ውበት እንዴት እንደሚያምር ማለት ነው። በደንብ አድርጌ ነው የቀረጽኩት። አብረን የምንጎበኘው ይሆናል። ይለያል። እንደዚሁም ግሪን ኤሪያ ያለበት መናፈሻ ሄዳችሁ የምታውቁና እንደዚሁም ትውስታ ያለባችሁ አስጎበኛችኋለሁ። ለዛሬ እየላችሁ የቀረብኩት ቤት ዋጋው ተመጣጣኝ ዋጋ ነው። ዋጋውን ነግራችኋለሁ። ለዛሬ እየላችሁ የቀረብኩትን ቤት እንደዚሁም ግሪን ኤሪያውንም በደንብ አድርጌ አስጎበኛችኋለሁ። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 38 82 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አርማይ ተልካይ ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ውድ የቻናሌ ቤተሰቦች በድጋሚ መጥቻለሁ ማለት ነው። ቤት ነው እየላችሁ የቀረብኩት የብሎኬት ነው። ህጋዊ ካርታ ፕላን ያለው አራት ክላስ ነው። ከታች መሰረቱ አልቆ ኮሎን ቆሞ ብሎኬት የተደረደረ ነው። አካባቢው የሞቀ የደመቀ ሰፈር ነው። ለትርፍም ለመኖሪያም የሚሆን ነው። ዋጋውን ነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ዛሬ ግሪን ኤሪያ ያለበት መናፈሻ ነው የምገኘው። ቤቱ ካሬው 130 ካሬ ነው ማለት ነው። ብዙዎቻችሁ 130 ካሬ እባክህን አቅርብልን እያላችሁኝ ሪካርድ ጽሁፍ ያስቀምጣችኋላችሁ በውስጥ ማለት ነው። ይሄው እየላችሁ ቀርብ ያለው እዚህ ጋር እንደምነግራችሁ ለቀደመ ብቻ ነው ማስተናግደው ማለት ነው። ባለፈው 130 ካሬ ጅምር የብሎኬ ቤት አቅርቤላችሁ ነበረ። ቤተሰብም እየላካችሁ ነበረ። ዋጋ ባለመስማማት ተመልሰዋል ቤተሰቦቻችሁ ማለት ነው። አረ ጨምሩ፣ ይሄን አላስተደግላችኋለሁ እያልኩ ራሱ ቤተሰቦቻችሁ ተመለሱ። እነዚህም ደግሞ እስኪ ከሸጡ እንግዲህ እንጠብቃችኋለን እያላችሁም ስትሉኝ ነበር ለኔ ማለት ነው። ልክ እንደተሸጠ እኔ የፊርማ ቪዲዮ ስለቅ እንዴ ጠብቅን ሰበት እንነግርሃለን ብለን ይሄለ እንዴት ሌላ ሰው ተሸጠዋለህ አላችሁኝ ማለት ነው። ቤተሰቦቻችሁ ከዚህ በላይ እኛ አንከፍልም፣ ኧረ የማይሆን ነው በቃ ቢቀር ይሻላል ብለው ሄደው ተመልሰው እንደገና ልክ ሲሸጥ በቃ ሌላ አላፊ ቃላት የምትናገሩ ሰዎች ማለት ነው። አለቅጥም እኮ ግምንነት ጥሩ አይደለም ማለት ነው። በራሳችሁ የምትጠሉትንም ነገር ለሰው አትፍቀዱ ማለት ነው። ልክ ራሳችንን የምንወደውን ነገርም ለሰዎችም ልንወድ ይገባል ማለት ነው። እዚህ ጋር እናንተ እስከምታስቡበት ድረስ ሻጮቹ በቃ መጠበቅ አለባቸው ማለት ነው። ገዢ እናንተ ብቻ ስለሆናችሁ መጠበቅ አለባቸው። ቢቸግራቸውም በቃ መጠበቅ አለባቸው ማለት ነው። ሁለት ሪከርድ ነበር ያደረገችው። አንደኛውን ሪከርድ አዳምጬ በጽሁፍ መለስኩና ወጣው ስልክ ሲደወልብኝ ማለት ነው። ከዛም ለማስረዳት ተመልሼ እንደዚህ ስገባ ስሜታዊ ከኔ ስህተት ነው በቃ እንደዚህ ፍለጋ ማለት ነው። ለምን እንደዛ ማለት ነው? እኔ እዚህ ጋር የእናንተ ስህተት መፈለግ አለብኝ ማለት ነው። ኧረ እንደዛ ጥሩ አይደለም ማለት ነው። እናንተ ራሱ ስህተት ላይ እንደዚሁም ደግሞ እኔ ስህተት ላይ ብታገኙ ይህ ጥሩ አይደለም ብላችሁ ሀሳባችሁን መስጠት ነው እንጂ ያለባችሁ እኔ ደግሞ ጥፋተኛ አይደለሁም ብዬ የምከራከራችሁ ከሆነ ችግር ነው ማለት ነው። የእናንተ ስህተት እዚህ ጋር መጥቼ መናገር ብቻ ሳይሆን የኔንም ስህተት ስትነግሩኝ እዚህ ጋር ማስተካከል አለብኝ ማለት ነው። ውድ የቻናሌ ቤተሰቦች ለዛሬ እየላችሁ የቀረብኩትን ቤት ዋጋውን እነግራችኋለሁ። ግሪን ኤሪያው እንደምትመለከቱት በጣም ነው የሚያምረው። ከምንም በላይ እሁድ ቀን ይሄ ክፍተት ቦታ የምታዩት አይታይም ማለት ነው። ሰርግ ራሱ ዝክ ነው መጥተው እንደዚህ ፎቶ የሚነሱት ማለት ነው፣ ሙሽራዎች ማለት ነው። ትልቅ ነው በጣም ማለት ነው። እኔ አንድ ቦታ ሆኜ ነው የቀረስኩት። እንደዚህ ሰዎች ስላሉ ለካሜራ እንደዚህ ፈቃደኛ የማይሆናሉ በነገራችን ላይ ማለት ነው። ግርም ያለኝ ነገር እዚህ ጋር እኔ ዩቲዩብ ላይ ለቅቄ እነሱ ሌላ ነገር የሚሆኑ ነው የሚመስላቸው ማለት ነው። ስሜታዊ ነው የሚሆኑት። የሆነ ቪዲዮ እንደዚህ ለቅቄ ማለት ነው እኔ ቆርጬ አውጥቼዋለሁኝና ቪዲዮ ልቀኸዋል እንዴ? አዎ። እንዴ እኔ ያለሁበትን እሳ አስገብተሃል እንዴ አለኝ ማለት ነው። አራ አላስገባው። አስገብተህ ከሆነ ግባና ደልት አለኝ ማለት ነው። ስሜታዊ ሆነ ማለት ነው። አራ እኔ አላስገባውም ሲጀመር ማለት ነው። እኔ ደግሞ የሰው ልጅ ያለ ፈቃድ እንደዚህ ቪዲዮ የለቀቁት አንድም የለ ማለት ነው እስከዛሬ ማለት ነው። ነገር ግን እዚህ ጋር ቢለቀቁ ወይም ደግሞ ሳያስቡት እንደዚህ ቪዲዮ ላይ ገብተው ቤቱን እንደዚህ በደንብ ተደርጎ ሲቀረጥ እዛ ላይ ገብተው ከሆነ እነሱ አሉበት ቦታ ሲቆረጥ ቤቱ በደንብ አድርጎ አይታይም ማለት ነው። ለዛም ተብሎ እንደዚህ ሲለቀቁ እነሱ በቃ ሌላ ነገር ነው በቃ የሚያስቡት ማለት እንዴትስ ልንለቀቅ ቻልን በቃ
ይሄማ በእኛ ላይ ቀልድ ነው የተቀለደው ብሎ በቃ በጣም ይናደዳል ማለት ነው። በዚህ አጋጣሚ ዩቲዩበር የሆናችሁ ይህን ቪዲዮ የምትሰሙ ማለት ነው ቪዲዮ ስትቀረጹ ራሳችሁ እንደዚሁም ደግሞ ስትቀረጹ ሰው ከገባባችሁ አውጡ ማለት ነው። በቃ ኤዲት አድርጉና የእሱ ምስል አውጡ ማለት ነው። የማይወጣ ከሆነ ደግሞ በቃ ቤት ከሆነ ፎቶ ማንሳት ነው በቃ ያለው አማራጭ ማለት ነው። ምክንያቱም ያን ቪዲዮ ልክ እንደለቀቃችሁት ኤዲት አድርጋችሁ ነው ተምኔል ተሰርቶ ነው በጣም ያደክማል በነገራችን ላይ ማለት ነው። እኔ እኮ ሰዓት ካለፈ በኋላ ነው ቪዲዮ የምለቀው ለእናንተ ማለት ነው። ቀን እንደዚህ ቤተሰብ ስትልኩ የእናንተን ቤተሰቦች እዚህ ጋር የለቀኩት ቤት ካልተስማማቸው ሌላ ቤት አሳይቻቸው ዋጋ እንደዚህ በቃ ለመደራደር ሰዓት ይፈልጋል እነሱን ለማውራት ማለት ነው። ጥንቃቄ አድርጋችሁ ተቀረጹ ማለት ነው። ከገቡባችሁ ጠይቋቸው ፈቃደኛ ትሆናላችሁ እንዴ ብላችሁ ከዛም ፈቃደኛ ከሆኑ በቃ ማስገባት ምንም ችግር የለውም። ካልሆኑ ደግሞ መቀረጽ ማለት ነው እዛው። ልክ ቤት ከገባችሁ በኋላ እንደዚህ አይነት ነገር ተከሰተባችሁ ኤዲትም አድርጋችሁ ለፍታችሁም እንደገና ደግሞ ሄዳችሁ መለሳችሁ ልትቀርጹ ትችላላችሁ ያንን የሄዳችሁበትን ጉዳይ ማለት ነው። ይሄ ማለት በጣም ጉዳት አለው ማለት ነው። እንደዚህ ብዬ ስላችሁ ዩቲዩበር የሆነ ብቻ ነው የሚረዳው እና የሚያውቀው ማለት ነው። እዚህ ጋር እኔ እንደዚህ ብዬ ስላችሁ ዩቲዩበር ያልሆነ ሰው በቃ እንዲህ ቀላል አይደል እንደ ብላችሁ ልታስቡ ትችላላችሁና የቀመሰ ሰው ብቻ ነው ሰውን የሚረዳው። በነገራችን ላይ ዩቲዩብ ያለፋል። ዩቲዩብ በጣም ነው የሚያደክመው። እንደ ቲክቶክ አይደለም ታውቃላችሁ ማለት ነው። እዚህ ጋር ቪዲዮ የሚለቀቀው ረይም ነው። አጭር ቪዲዮ ለቃችሁ አይደለም እንደዚህ ሁሉም ነገር የሚሳካላችሁ ቻናሊ ቤተሰቦች። በዛሬ እየላችሁ የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። ህጋዊ ካርታ ፕላን ያለው ነው። 130 ካሬ ነው። ከታች መሰረቱ አልቋል። ኮለን ቆሟል። ብሎኬት ተደርድሯል ማለት ነው። ስም ማዞር ትችላላችሁ። ለምሳሌ እዚህ ጋር ሙሉ ውክልና መወከል ትችላላችሁ ማለት ነው። ሻጭ ለገዥ ሙሉ ውክልና ማወከል ይችላል ማለት ነው። ለማዞር እንኳን እንደዚህ ብር ከሌላችሁ አቅም ካነሳችሁ ከ3 ወርና ከ4 ወር በኋላ ማዞር ትችላላችሁ ማለት ነው። የሚያግዳችሁ ነገር የለም ማለት ነው። ይሄንን ግልጽ አድርጌ ተናግሬያለሁ በተደጋጋሚ ማለት ነው። ዋጋው 2.6 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ነው ማለት ነው። አቅማችሁን እያወቃችሁ እንደማትገዙና የሚጠራውን እየሰማችሁ በቃ ከተቸገረ ሰው ላይ እናገኛለን ብላችሁ ጊዜውን የምታስረዝሙ ነው። ቤተሰቦቻችሁን የምታለፉ ሰዎች መስሏችሁ ነው ማለት ነው። ቤተሰቦቻችሁ እንደዚህ በቃ ለእናንተ ብለው ሲንከራተቱና ሲለፉ ተረዷቸው ማለት ነው። ማትረዱ አላችሁ አንዳንድ ሰዎች ማለት ነው። ብዙዎቻችሁ የምትረዱ ናችሁ፣ ለቤተሰቦቻችሁም የምትጨነቁ ናችሁ። ሳላደንቃችሁ አላልፍም። ቤት እያላችሁ 2 ቦታ ድረስ የምትገዙ አላችሁ። ታታሪ የሆናችሁ ከሀገር ውጭ ያላችሁ በተግባር አሳይታችሁኛል። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ እቀርባለሁ። ደሴ፣ ኮምቦልሻ፣ ሐይቅ፣ ሀርቡ ሸክላቶቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። ለ4 ሰው ለ5 ሰው ሼር አድርጉ ማለት ነው። እስከዛሬ ሼር እንደምታደርጉልኝ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ዛሬ እየላችሁ የቀረብኩት ቤትና እንደዚሁም ግሪን ኤሪያ መናፈሻ እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።